የትግራይ ሰላም ኃይል ብሎ ራሱን የሰየመው ታጣቂ ቡድን ዋነኛ ዓላማው የትግራይን ሕዝብ ከአምባገነኑ የህወሓት አገዛዝ በማላቀቅ ፖለቲካዊ ነጻነትን ማስፈን ነው ሲል አስታውቋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ነገ ሰኔ 26 ቀን 2017 ዓ.ም በምክር ቤቱ ተገኝተው ማብራሪያ ይሰጣሉ። ጠቅላይ ሚኒስትሩ በምክር ቤቱ የሚገኙት የመንግስታቸውን የ2017 እቅድ አፈጻጸም አስመልክቶ የኢፌዴሪ ሕዝብ ተወካዮች ምክር ቤት አባላት ስለሚያነሱላቸው ጥያቄዎች ምላሽና ማብራሪያ ለመስጠት ነው። በኢፌዴሪ ሕገ መንግስት አንቀጽ 55 ንዑስ አንቀጽ 17 እና በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ ቁጥር 6 2008 አንቀጽ 81 ንዑስ አንቀጽ 1 እና 3 መሰረት የኢፌዴሪ የህዝብ ተወካዮች ምክር ቤት ጠቅላይ ሚኒስትሩና ሌሎች የፌዴራል መንግስት ባለስልጣናት ለጥያቄዎች የመጥራትና የህግ አስፈጻሚ አካል አሰራር የመመርመር፣ የመከታተል፣ የመቆጣጠር ስልጣን አለው። በዚሁ ህገ መንግስት ድንጋጌ መሰረት በምክር ቤቱ የአሰራር ደንብ መሰረት ስድስተኛው የኢፌዴሪ የህዝብ ተወካዮች ምክር ቤት በአራተኛ ዓመት የስራ ዘመኑ ነገ ሐሙስ ሰኔ 26 ቀን 2017 ዓ.ም በሚካሄደው 42ኛ መደበኛ ስብሰባ ክቡር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በምክር ቤቱ ተገኝተው የመንግስታቸውን የ2017 ዓመት የእቅድ አፈጻጸም አስመልክቶ ከምክር ቤቱ አባላት ለሚነሱላቸው ጥያቄዎች ማብራሪያና ምላሽ የሚሰጡም ይሆናል። የፌዴራል መንግስት የ2018 ዓመት በጀት ረቂቅ በጀት ምክር ቤቱ እንደሚያጸድቅም ይጠበቃል። በጉባኤ ላይ ጥሪ የተደረገላቸው ተጋባዥ እንግዶች የተለያዩ ሀገራት አምባሳደሮች፣ የዓለም አቀፍ ተቋማት ተጠሪዎች፣ የሃይማኖት አባቶች፣ ታዋቂ ግለሰቦች፣ የተፎካካሪ ፓርቲ አመራሮች የሚገኙ ሲሆን የጉባኤው ሙሉ ሂደት ከጠዋቱ 2 ተኩል ጀምሮ በቀጥታ ስርጭት የሚተላለፍ ይሆናል። ምንጭ የህዝብ ተወካዮች ምክር ቤት። ሶስቱ የትግራይ ተቃዋሚ ፓርቲዎች ማሳሰቢያ ሰጡ። በጋራ እየተንቀሳቀሱ ያሉ ሶስቱ የትግራይ ክልል ተቃዋሚ ፖለቲካ ፓርቲዎች ማለትም ውድብ፣ ነጻነት ትግራይ፣ ባይቶናና አረና ዛሬ ባወጡት መግለጫ ምዕራብ ትግራይ በጦርነት ሰበብ በአማራ ኃይሎች ተወሯል በሚል ጀምረው በአካባቢ የትግራይ ተወላጆች መሬታቸውና ንብረታቸው እንዲጠፋ መደረጉን ገልጸዋል። የቀሩት ደግሞ በታጣቂ ቡድን እየተገደሉ መሆኑን አስታውቀው አንዳንዶች ደግሞ በግዳጅ አዲስ ማንነት እንዲይዙም እየተደረገ ነው ብለዋል። መግለጫቸው ሲቀጥሉ በቅርቡ እኛ በጌድ ምድረ ጎንደር ነን፣ የትግራይ አካል አይደለንም የሚል ሰልፍ ተካሂዷል ያሉት ፓርቲዎቹ አዲስ ታሪክን ለመፍጠር እየተሞከረም ነው ብለዋል። የትግራይ ህዝብ በፕሪቶሪያው ስምምነት መሰረት መሬቱና ህዝቡ እንዲመለስ ብሔራዊ አጀንዳ አድርጎ እየሰራ መሆኑንም ጠቅሰው ሁሉም ኃይሎች የትግራይ መሬት ለቀው እንዲወጡ የሚል ማሳሰቢያም ሰጥተዋል። እንዲሁ የፌዴራል መንግስቱ የተለያየ ሰበብ መስጠቱን ትቶ ተፈናቃዮቹን መሬቱን እንዲመልስ የጠየቀው መግለጫቸው የሻዕቢያ መንግስት ከወረረው መሬት ለቆ እንዲወጣም ማሳሰቢያም ሰጥተዋል። ከጥቂት ወራት በፊት የትግራይ ክልል ውስጥ ህወሓት በኃይል ለመጣል እንደሚንቀሳቀስ ያሳወቀውና ራሱን የትግራይ ሰላም ኃይል ብሎ የሚጠራው ታጣቂ ቡድን ወደ በረሃ መግባቱ ይታወሳል። ይህ ቡድን የተመሰረተው ህወሓት በመላው ትግራይ የሚገኙ ወረዳና የቀበሌ አስተዳደሮችን በኃይል መቆጣጠር መጀመሩን ተከትሎም ነበረ። የቡድኑ ዓላማና የሚነሱ ጥያቄዎች የታጣቂ ቡድን እንደሚለው ዋነኛ ዓላማው የትግራይን ህዝብ ከአምባገነኑ የህወሓት አገዛዝ በማላቀቅ ፖለቲካዊ ነጻነትን ማስፈን ነው። ቡድኑ ከመሰረቱ አንዱ የሆነው ሸዊት ቢተው በላይ እኛ ተልኳችን ህወሓትን የትግራይ ህዝብን አግተው የያዙት አጋሮችን ማስወገድ ነው ማለቱ ዋጋሃታ ፋክስ ዘግቧል። ይህ ቡድን ከፌዴራል መንግስቱ የሎጂስቲክና የገንዘብ ድጋፍ እንደሚያገኝ በስፋት የሚነገር ቢሆንም በይፋ ግን እስካሁን አልተረጋገጠም። ወደ ትግራይ መግባቱና የህወሓት ምላሽ ባለፉት ወራት በአፋር ክልል ውስጥ ሲንቀሳቀስ እንደነበር የተገለጸው የታጣቂ ቡድን አሁን ግን ወደ ትግራይ ክልል ዘልቆ መግባቱን ዘገባ አስረድቷል። ቡድኑ ለወራት ያህል በመደራጀትና በስልጠና በአፋር ውስጥ መቆየቱን ገልጾ ይህን ምዕራፍ በማጠናቀቁ ዓላማውን ለማሳካት ወደ ትግራይ ክልል እንደገባም ይፋ አድርጓል። በዚህ ጉዳይ ላይ የትግራይ መከላከያ ኃይል TDF ከፍተኛ ወታደራዊ አመራሮች ዝምታ መርጠው የቆዩ ቢሆንም አሁን ግን በታጣቂ ኃይል ላይ እርምጃ እንዲወሰድበት በግልጽ መናገራቸውን መጀመራቸው ዘገባ ያስረዳል። ይህ ደግሞ ጉዳይ አሳሳቢ የሆነ መሄዱን የሚያመለክት ሲሆን በቀጣይ የትግራይ ክልል ውስጥ ያለውን ፖለቲካና የጸጥታ ሁኔታ ሊያወሳስበው ይችላል።
ጀነራል ሀምዳን ዳጎሎ የተኩስ አቁም ስምምነት አላደርግም አሉ። የሱዳን ፈጥኖ ደራሽ ኃይል አዛዥ የሆኑት ጀነራል ሀምዳን ዳጎሎ ለአንድ ሳምንት የሰብአዊ ተኩስ አቁም እንዲደረግ የቀረበውን ጥሪ እንደማይቀበሉት አስታወቁ። በአልፋሽር አካባቢ ለአንድ ሳምንት የሚቆየው የተኩስ አቁም እንዲደረግ የተመድ ዋና ጸሐፊ አንቶኒዮ ጉተሬዝ ጥሪ ያቀረቡ ሲሆን ይህንን ጥሪ ጀነራል ቡርሃን መቀበላቸው ማስታወቃቸው ይታወሳል። በዚህ ጉዳይ ላይ የተጠየቁት የፈጥኖ ደራሽ ኃይል አንድ ከፍተኛ አመራር እኛ በዚህ ጉዳይ ላይ ያነጋገረን የለም፣ እኛም ተኩስ አቁምን አንቀበልም። አልቡርሃን ተኩስ አቁም ጥሪውን የተቀበለው በጦር ኃይሉ ላይ እየደረሰበት ባለው ከፍተኛ ጫና ነው ብሏል ሲል ሱዳን ታይምስ ዘግቧል። እስራኤል ለተኩስ አቁም ተስማምታለች። ፕሬዚዳንት ትራምፕ ለጋዛ የተኩስ አቁም የመጨረሻ እቅድ አስገቡ። ፕሬዚዳንት ትራምፕ አዲሱ እቅዳቸው በእስራኤልና በሀማስ መካከል ለ60 ቀን የሚቆይ የተኩስ አቁም ስምምነት እንዲደረግ ፍላጎት እንዳላቸው ገልጸዋል። ትራምፕ በትሩዝ ሶሻል ገጻቸው ተወካዮች ስለ ጋዛ ከእስራኤል ባለስልጣናት ጋር ረጅምና ውጤታማ ስብሰባ አድርጓል ብለዋል። እስራኤል ለተኩስ አቁም ተስማምታለች ያሉት ፕሬዚዳንቱ ሀማስ ስምምነቱን እንዲቀበል ጠይቀዋል። ጦርነቱን ለማቆም ከሁለቱ ወገኖች ጋር አብረን እንሰራለን ብለዋል ዶናልድ ትራምፕ። የኡጋንዳ ወታደራዊ ሄሊኮፕተር በሶማሊያ የአውሮፕላን ማረፊያ ተከሰከሰ። የሶማሊያ ዋና ከተማ ሞቃዲሾ በሚገኘው ዋናው ዓለም አቀፍ አውሮፕላን ማረፊያ ላይ 8 ሰዎችን አሳፍሮ የነበረ የኡጋንዳ ወታደራዊ ሄሊኮፕተር መከስከሱን የአቪዬሽን ባለስልጣን አስታወቀ። የአደጋው መንስኤና የሟቾች ቁጥር አለመታወቁን ተገልጿል። በቪዲዮ የተቀረጸ ምስል ከአውሮፕላን ማረፊያው ከፍተኛ ጭስ ሲወጣም አሳይቷል። ፍንዳታውን ሰምተናል፣ በሄሊኮፕተር ላይም ጭስና ነበልባል አይተናል ሲሉ ጭሱ ሄሊኮፕተሯን ሙሉ በሙሉ ሸፍኗታል ሲሉ ከአየር መንገዱ ሰራተኞች አንዱ ፋራህ አብዱል ለሮይተርስ የዜና ወኪል ተናግሯል። የአደጋው መንስኤ ለማጣራት ምርመራ እየተካሄደ መሆኑን የሶማሊያ ሲቪል አቪዬሽን ባለስልጣናት ኃላፊ አህመድ ማሊም ለቢቢሲ ተናግሯል። ኢትዮጵያ ወደ ታንዛኒያ የኤሌክትሪክ ኃይል መላክ ጀመረች። ኢትዮጵያ በኬንያ በኩል ወደ ታንዛኒያ ለመጀመሪያ ጊዜ ኤሌክትሪክ ኃይል በሙከራ ደረጃ መላክ መጀመሯ ተገለጸ። የኢትዮጵያ ኤሌክትሪክ ኃይል የኮርፖሬት ኮሚኒኬሽን መምሪያ ዳይሬክተር አቶ ሞገስ መኮንን ለጋዜጣ ፕላስ እንደገለጹት የሁለቱ ሀገራት የኤሌክትሪክ አቅርቦት ስምምነት ከተፈረመ የተወሰኑ ወራት ተቆጥሯል። በዚህም መሰረት አሁን ላይ በኢትዮጵያ በኩል 2000 ሜጋዋት ድረስ የመሸከም አቅም ያለው የማስተላለፊያ መስመር ተዘርግቷል ብለዋል። አሁን በመስመሩ እየተላለፈ ያለውን 200 ሜጋዋት መሆኑንም በመጥቀስ መስመሩ ተጨማሪ ግንባታ ሳይከናወን ተጨማሪ ኃይልም ማስተላለፍ እንደሚችልም ተናግረዋል። ሙከራው በሂደት ላይ ያለ ነው ያሉት አቶ ሞገስ በይፋ ኤሌክትሪክ ሽያጭ እንዳልተጀመረም ተናግረዋል። የኃይል ልማት ስሩ ኢትዮጵያ በታዳሽ ኃይል ልማት ለሌሎች ሀገራት ጭምር ሞዴል የሚሆን ስራ እየሰራች መሆኑንም የሚያመለክት መሆኑንም አንስተዋል። ሀገሪቱ ያላት ሀብት ለራሷ ብቻ ሳይሆን በዙሪያ ከሚገኙ ጎረቤቶች ጋር የጋራ ተጠቃሚነት አረጋግጣ በጋራ የማልማት ፍላጎት ያላት ሀገር መሆኗንም የሚያሳይም ነው ብለዋል። የኬንያ ኤሌክትሪክ ማስተላለፊያ ኩባንያ ማኔጂንግ ዳይሬክተር ዶክተር ኢንጂነር ጆን ማቲቮ ኤምቢኤስ በማህበራዊ ሚዲያቸው እንዳስታወቁት በሙከራው የኤሌክትሪክ ኃይል ከኢትዮጵያ በኬንያ በኩል ኤሌክትሪክ የማስተላለፊያ መስመር በተሳካ ሁኔታ ኤሌክትሪክ ማስተላለፍ መቻሉንም ተናግረዋል።